በተለያዩ የዓለማችን ክፍላት የቴክኖሎጂን አጠቃቀምና አጠጋገን ዙሪያ የተጻፉ መጽሐፍ ተጽፈውና ተሰንደው ለአንባቢያን በቅተዋል። በሀገራችንም ቴክኖሎጂን መሰረት ያደረጉ መጽሐፍቶች ሲኖሩ በሐዋሳ ከተማም በደራሲ ድላየው ገብሬ የተለያዩ ማሽኖች ብልሽት ሲገጥማቸው መፍትሄ የሚሆነውን ፐርፌክት የተሰኘው መጽሐፍም ተመርቆ ለአንባቢያን አብቅቷል። መጽሐፉ ያው ኮምፒውተርን ወይም ቴክኖሎጂን መሰረት ያደረገ መጽሐፍ ነው። ይህም ተዘጋጅቶ ለንባብ መቅረቡ እጅግ ይበል የሚያሰኝ ነው። ምክንያቱም ሀገራችን ብቻም አይደለችም፣ ዓለማችንም አሁን ላይ የቴክኖሎጂ አጠቃቀምና አጠጋገን ሲስተሞችን እንዴት መሆን እንዳለበት በከፍተኛ ሁኔታ ድጋፍ እየተደረገና እየተጠቀሙበት ያለው ሁኔታ ስላለ በዚህ አግባብ ከቴክኖሎጂ ጋር በተያያዘ ተዘጋጅቶ መቅረቡ በጣም አስደስቶኛል። ፕራክቲካል ነገርን ወደ ቲዮሪ መቀየር ከባድ ነው። ባለሙያው ይሰራል፣ ስራውን ያውቃል፣ ይሰራል። ነገር ግን ይሄንን ስፕሊት አድርጎ ወደ ሶፍት ኮፒ መቀየሩ ይከብዳል። ሁሉም ባለሙያ ሮጠ ሰራ ይሄዳል። አንዳንዶቹ ይሰራል እንጂ ምን እንደሚሰራ አይናገርም። ሂድን ነው ለምን እንዲያውቁ አይፈልግም። ግን ብታሳውቀው ብትነግረው ድላየው እንዳዘጋጀው መጽሐፍ ብታዘጋጀው ቴንኪዩ ይልሃል። ለምን አንድ ወቅት ላይ ደብቀ ያለፍኩን ነገር ነገ ስትደርስበት ትታዘበኛለህ። ስለዚህ ያ ከሚሆን ዕውቀትን ብትሰጥ ምንም ማለት አይደለም። መጽሐፉን በጣም አይቻለሁ። ከሌሎች መጽሐፍት ለየት የሚያደርገው በጸሐፊው በሙያው በጣም እጅግ በጣም የቆየ ልምድ ያለ ሰው ነው። ቲዮሪ ብቻ ሳይሆን ፕራክቲካሊ ልምድም ስላለ ያንን አፕላይ ያደረገው። ሲቀጥል ደግሞ ዝግጅቱ በአማርኛ መሆን ሁሉም ተጠቃሚ በቀላሉ ያነባል፣ ይረዳዋል፣ አይቸገርም ማለት ነው። ስለዚህ አብዛኛው ቢሮዎች አይተን ከሆነ ፕሪንተሮቹ ትንሽ ጃም አድርገው ወረቀት ጃም ሲያደርግ በዛው የሚቀርበት የሚጣልበት ሁኔታ አለ። ማንም ሰው አንብቦ በዛ ያን ችግር መፍታት የሚችልበት ሆኖ ነው ያገኘሁትና ዝግጅት እጅግ በጣም ማራኪና ደስ የሚል ነው። ሰው ገበሬ ነው የማየው እና ትልቅ ነገር ነው የተደረገው። ድላየው በእርግጥ በነበረን በትምህርት ቤቱ ሁኔታ ላይ ያው እውነቴን ነው። እንግዲህ እኔ ከሱ በፊት በጣም ረጅም ዓመት በዚህ ስራ ላይ ተሰማርተናል። ብዙ ቴክኒክ ስራዎችን እንሰራለን፣ ብዙ የፈጠራ ስራዎችን እንሰራ ነበር። መጽሐፍ ለመጻፍ አልበቃውም። ምንድነው እንዳለው በነበረን ነገር እንሰራ ነበረ። አንዳንድ ኮርሶችን አንዳንዱን ደግሞ ያው ከልምድ አንጻር ፈተና ተፈትነን ነው ለዚህ በቃ ለዚህ ደረጃ ድረስ ነው እና ይሄ ነገር ደግሞ ትልቅ ነገር እንዳለው እሱ ለሱ ብቻ አይደለም፣ ለልጆቻችን ብቻ አይደለም፣ ለልጅ ልጆቻችን የሚተርፍ እውቀት ነው። ይሄ ትልቅ አሻራ ነው። ለትውልድ ደግሞ እንዲተርፍ ስላበረከትክ በጣም ነው የምናመሰግንህ። በሲዳማ ብሔራዊ ክልላዊ መንግስት በፓብሊክ ሰርቪስ ቢሮ ስም እጅግ በጣም ነው የሚያመሰግንህ። አንደኛ ከታማኝነቱም በላይ ስለ ዜጎች ነገ ዜጎች ይህንን ይጠቀሙ በማለት ለሚመጣው ትውልድ ነው ያተረፍከው። ስለዚህ መጽሐፉን መግዛት ብቻ ሳይሆን ይህ መጽሐፍ ለዚህ አሁን ላለበት አካባቢ ብቻ ሳይሆን ለሀገር የሚጠቅም ለትውልድ የሚጠቅም መጽሐፍ ነው ያዘጋጀው። ስለዚህ ይህን መጽሐፍ መግዛት ብቻ ሳይሆን እሱን በውል የማያውቁ በተለይ ደራሲው ድላየውን በውል የማያውቁ ዜጎችም ካሉ በተለያዩ ማህበራዊ ገጾች እዚህ ጋዜጠኞችም አሉ፣ የተለያዩ ሚዲያ የሚጠቀሙ የሚተገብሩ የሚያስተገብሩ የሚዲያ ባለሙያዎችን የተለያዩ ዳይሬክተሮችን የስራ መሪዎችን እዚህ አላቸው። ስለዚህ አንደኛ ቢሮ ላይ መጠቀም ይቻላል።
ስራውን መጠቀም መቻል አለብን። የሚዲያ ባለሙያዎች ደግሞ ስራውን ማሳየት መቻል አለብን። ስራው ከወጣ ድላዮ ብቻውን አይደለም፣ ብዙ ባለሙያዎችን ያፈራ ሰው። አጋጣሚ ሆኖ እኛ ጋር ባለሙያዎች አሉ፣ እሱ አይሰሩ እሱ ያሰለጠናቸው የሚጽፉ የሚጠግኑ ባለሙያዎች አሉ። እኛ ሲታፍ ደግሞ እሱ ራሱ መጥቶ ስራውን ያግዛል። ስለዚህ ድላዮ ሁለገብ ሰራተኛ ነው። ደራሲው ለአንባቢያን ያበቅ መጽሐፍም ቴክኒካል ችግሮችን ከመፍታት ባለፈ ለመማርና ማስተማር ሂደትም ድርሻው የላቀ ነው። ኦነስት ቴክኒሻን ሀብታም አይሆንም፣ ጾሙን አያድርም። አዎ እንትን ሀብታም የሚሆነው የሚሰርቁ የሚያጨበረብረው ነው እንጂ ቴክኒሻን ሆነ ኔቨር ከእለት ጉርስ አልፈ ሀብታም አትሆንም። የዚህ መጽሐፍ ሚና ያንን ነው የሚነግረን፣ ትክክለኛውን ሰው። አሁን ዲክሽነሪ ነው በቃ ለኦፊስ ማሽን ለሚጠቀሙ ሰዎች ሁም ኤቨር ባለሙያም ይሁን አይቲ ባለሙያ ይሁን የኮፒ ቤት ባለቤትም ትሁን ዲክሽነሪዋ ነው ሪፈር አርጋ። ስለዚህ ይሄንን ዘጋ በስዕል ተቀምጧል፣ አይታችሁ እንደሆነ በስዕል ተቀምጧል። ያም በስዕል የተቀመጠውን አይታ ታነባለች፣ አወቀች ማለት ነው። በጥቃቅን ክፍተቶች ወደ ውጭ ሀገር ወደ ሌላ ቦታ እየሄዱ እንደውም ከጥቅም ውጭ ሆነው ዝም ብለው ስቶር ውስጥ ተከማችተው የሚቀመጡበት ሁኔታ አለ። አሁን ግን በመማር ማስተማሩም ዘርፍ እንደዚህ በውድ ዋጋ ተገዝተው በከፍተኛ ዶላር ከሪሚተንስ ወጪ ተደርጎባቸው ከውጭ የሚገቡ ማቴሪያሎች በትንሽ ሰንካላ ምክንያቶች አጉል ሆነው ስቶር ውስጥ ተከማችተው መቀመጣቸው አግባብ ስላይደለ በመማር ማስተማሩ ዘርፍ ደግሞ ብዙ ቴክኖሎጂን መሰረት ያደረጉ ኮምፒውተሮች፣ ላፕቶፖች፣ ፕላዝማዎች በትምህርት ቤቶች ውስጥ አሉ፣ በተለይ በሃይስኩሎች ውስጥ። እነዚህን እንዴት መጠቀም አለብን፣ እንዴት ጠግነን ወደ ስራ ማስገባት አለብን የሚለውን በተወሰነ መልኩ ክፍተቱን የሚሞላ ስለሆነ እንዲህ አይነት መጽሐፎች መጻፋቸው እንደ ትምህርት ቢሮም ብዙ ባለሙያዎችን ይደግፋል ብዬ ስለማስብ በጣም ጥሩ ነው ብዬ ወስዳለሁ። ቴክኒካል መጽሐፎች ባይዘው ዝም ብሎ የሚነበቡ አይደለም፣ አንብበ የምትይዙ አይደለም፣ ሪፈረንስ ነው። ስለዚህ ኢንሳይክሎፒዲያ ሪፈረንስ ነው ይጻፈላችሁ። ስለዚህ መጽሐፉ ማንም ወደ አማርኛ መተርጎም ማንም ሞክሮ አያውቅም እስካሁን ድረስ። ሳትኮን አሁን በጣም ይታወቃል ኦፊስ ማሽን ላይ በማስተማር አለኝ። ማኑዋል ልኮልኛል፣ የነሱ ልጆች ልኮልኛል ማኑዋል በእንግሊዝኛ አለ፣ አይቼዋለሁ። ወደ አማርኛ አልተረጎሙትም። ወደ አማርኛ መተርጎም በጣም ከባድ ነው። በተለይ እንግሊዝኛ ሁለተኛ ቋንቋ ለሆነው ሰው ወደ ማዘር ታንግ ወደ አማርኛ መመለሱ ከባድ ነው። እንደገና ደግሞ እዛ ላይ ያሉት ማሽኖቹ ላይ ያሉት ቃላቶች ወይም ደግሞ ዲስክሪፕሽኖች ወደ አማርኛ ለማምጣት የማሽኑን ፈጣሪዎች ቋንቋ ነው የምትጠቀመው፣ የማሽኑ ባለቤቶች ያንን ነው የምትጠቀመው እንጂ ከየትም ፈጥረስ ማትሰጡ። ስለዚህ በተቻለ መጠን አጠጋግቶ ሰርቶታል። ቅድም እዚህ ሲያስተዋውቅ እንደዚህ አይነት ቀናነት፣ እንደዚህ አይነት ለመርዳት መዘጋጀት፣ መሰጠት በብዙ ሰዎች ጋር የማናየው ነገር ነውና ይሄ ከእግዚአብሔር ከአምላካችን ነው የተሰጠና እንኳን ለዚህ በቃ እንኳን ደስ ያለ ማለት ነው። እዚህ መድረክ ላይ ከወጣው ላይ ቀር ደግሞ ያው እኔ ሚዲያ ውስጥ ነው የሚሰራው ከባልደረቦቼ ጋር መመራው። ስለዚህ ሚዲያ በሁለት አይነት መልኩ ቅድም የክብር እንግዳው ተቋማት እንዴት መጠቀም እንዳለባቸው እንዴት ማገዝ አለባቸው የሚለው መልእክት አስተላልፈውልናልና የኛ ሚዲያ የሚያነቡ ሰዎችን ያበረታታል፣ የሚጥሩ ሰዎችን ያበረታታል፣ ሰዎችን ለመርዳት የሚነሳሱ ሰዎችን ያበረታታል፣ በተለይ ደግሞ የሚጽፉ ሰዎችን ያበረታታልና
በዚህ አጋጣሚ የኛ ተቋም በሙያችን ደግሞ ካንተ ጋር ወደፊትም አብሮ እንደሚሰራ በዚሁ ቁርጠኝነታችን በእኔና በተቋሙ ስም ለመግለጽ እወዳለሁ። በድጋሚ ትላየው ባለቤቱ፣ አባት፣ እናቱ፣ ጓደኞቹ ለዚህ ደስታ ደግሞ ብላችሁ ከሩቅ ከቅርብ የመጣችሁ ሁሉ እንኳን ለዚህ ቀን አደረሰን፣ እንኳን ጌታ ያረዳን። በጣም አመሰግናለሁ። በዕለቱ ለተገኙ ወዳጅና የሙያ አጋሮቹ ምስጋና በመስጠት በቀጣይ ሌሎች መጽሐፍቶችንም ለማሳተም በሂደት ላይ መሆኑን የገለጸው ደራሲው ፐርፌክት የተሰኘውንም መጽሐፍ ለአንባቢያን መብቃቱንም አብስሯል። መጀመሪያ ዲሽ ልማር ገባው 2006 ላይ። በመቀጠል አንተማ ለዚህ ለዲሽ ስራ ትናንሽ ስራ ላይ ማለፍ የለብህም፣ አንተ የቢሮ ማሽኖችን፣ ፕሪንተሮች፣ ኮምፒውተሮች፣ ፎቶኮፒ መጠገን አለብህ በማለት በነፃ ያሰለጠነኝ አስራት አንጁሉ። ጊዜያችሁን ሁላችንም ቢዚ ነን። የጊዜ አጠቃቀም እንደምታውቁት ሰው ያለባሌ ቦታ ሆኖም ቢዚ ሊሆን ይችላል። እኔን አክብራችሁ ስለመጣችሁ ከልብ አመሰግናለሁ።